ሰላም ጤና ይስጥልኝ ውድ የጤና 360 ቤተሰቦቻችን እንደምን አላችሁ? እንደ ሁልጊዜ ሁሉ ለእናንተ ይጠቅማሉ፣ ይበጃሉ፣ ህይወታችሁ ላይ ጥቅም ያመጣሉ ብለን ያሰብነውን የጤና ቲፖች ልንሰጣችሁ እንደ ወትሮ ሁሉ ዛሬም ተገኝተናል። በዛሬው ቪዲዮአችን ደግሞ የምንመለከተው አብዛኛውን ሰዎችን የሚያስቸግረውና የዕለት ተዕለት ጉዳታቸው ሆኖ እየቀጠለ በስፋት የሚገኘውን የሎወር ባክ ወይም ደግሞ የጀርባ ህመም እንመለከታለን። የወገብ ህመም ለምን ይመጣል? መቼ ነው ወደ ህክምና መሄድ ያለብን? ቤታችን ውስጥ እንዴት ማከም እንችላለን? የሚሉትን ነጥቦች በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የወገብ ህመም በተለያዩ ምክንያቶች ሊከሰቱ ይችላሉ። ዋና ዋናዎቹ የሚከተሉት ሲሆኑ የጡንቻ መሳሳብ ነው። አብዛኛውን ጊዜ የጡንቻ መሳሳብ ሲኖር ይህም ማለት ከባድ ዕቃ በድንገት ሲነሳ ወይም የተሳሳተ የአካል እንቅስቃሴ ሲደረግ እንደዚህ አይነት ችግር ሊከሰት ይችላል። ሌላው ከመጠን በላይ መቀመጥ ወይም ፕሮሎንግ ሲቲንግ የሚባለው ሲሆን በቢሮ ስራ ወይም በምቾት በሌለው ወንበር ላይ ለረጅም ሰዓት መቀመጥ ይህንን አይነት ችግር ሊያስከትልም ይችላል። ሌላው በብዙ ጊዜ የሚጠቀሰው የዲስክ መንሸራተት ተብሎ የሚታወቀው በጀርባ አጥንቶች መካከል ያለውን ዲስክ ሲያብጥ ወይም ሲንሸራተት ነርቮችን በመጫን ህመም ሊፈጥር ስለሚችል ልክ እንደዚህ አይነት ችግርም በእነዚህ ምክንያቶች ሊፈጠር ይችላል። ሌላው የእድሜ መግፋት ሲሆን አንድ እድሜ የጨመረ ሲሄድ የጀርባ አጥንትና የዲስክ ጥንካሬ ይቀንሳል። በዚህ ምክንያትም ሊከሰት ይችላል። የጭንቀትና ድካም የዚህ ችግር እንደ መንስኤ ተደርገው ይወሰዳሉ። የአእምሮ ጭንቀት የሰውነት ጡንቻዎችን እንዲወጠሩ በማድረግ ለህመም ያጋልጣል ማለት ነው። ቀላል እና መካከለኛ የወገብ ህመሞችን በቤት ውስጥ የሚከላከሉበትን ዘዴዎች ልጠቁማችሁ። የመጀመሪያው እረፍት ማድረግ ነው። ህመሙ በድንገት ሲነሳ ለአንድ ወይም ለሁለት ቀናት ከባድ እንቅስቃሴዎችን አቁሞ ማረፍ ያስፈልጋል። ነገር ግን ከሁለት ቀን በላይ ማረፍ ይህም ራሱን የቻለ ጡንቻዎችን ያዳክማል። ስለዚህ ከሁለት ቀን በላይ መተኛትና ማረፍ አይመከርም። ግን ህመሙ በጀመራችሁ ጊዜ ለአንድ ወይም ለሁለት ቀን ብቻ ከባድ እንቅስቃሴ ማቆምና እረፍት ማድረግ ያስፈልጋል። በረዶ ወይም ሙቅ ውሃ መጠቀምም ለዚህ እንደ መፍትሄ ይቀመጣል። መጀመሪያ ህመሙ በጀመረ በ48 ሰዓት ውስጥ በረዶ በፎጣ ጠቅልሎ መያዝ እብጠትን ይቀንሰዋል። ሌላው ከዚህ በኋላ ግን የሙቅ ውሃ መጭመቂያ ውስጥ በማድረግ ህመሙ የሚሰማችሁ ቦታ ላይ በመያዝ ማስታገስ ይቻላል። ቀላል አካል ብቃት እንቅስቃሴ ማድረግም እንደ መፍትሄ ከሚቀመጡ አንደኛው ምክንያት ነው። የጀርባና የሆድ ጡንቻዎችን የሚያጠናክሩ ቀላል የመለጠጥ ስፖርቶችን መስራትም ለዚህ ችግር እንደ መፍትሄ ይወሰዳሉ። አቀማመጥ ስልትን ማስተካከልም ሌላኛው ፍቱን መፍትሄ ሲሆን ሲቀመጡ ጀርባን ቀጥ አድርጎ መቀመጥና በየ45 ደቂቃው ተነስተው መንቀሳቀስ እና ቀለል ያሉ እንቅስቃሴዎችን ስፖርቶችን መስራት ይመከራል። ሌላው ማሸት ሲሆን የወገብ ጡንቻዎችን በቀስታ ማሸት የደም ዝውውርን ይጨምራል። ስለዚህ በቀስታ ማሸትም እንደ መፍትሄ ይቀመጣል። ነገር ግን ይህንን ምልክት ከተመለከታችሁ አሁን የምጠቅስላችሁ ምልክቶች ግን ካስተዋላችሁ በአፋጣኝ ወደ ዶክተር ወይም ደግሞ ሆስፒታል መሄድ ይኖርባቸዋል። ህመሙ ወደ እግር የሚወርድና የመደንዘዝ ስሜት ካለው፣ ከከፍተኛ ትኩሳት ጋር የተያያዘ ከሆነ፣ የሽንት ወይም የሰገራ ቁጥጥር ማጣት ወይም መቆጣጠር የሚያቅታችሁ ከሆነ፣ ህመሙ ከሳምንታት በላይ ከቆየና እየባሰበት ከሄደ በአፋጣኝ ወደ ጤና ባለሙያ ወይም ሆስፒታል መሄድ ይኖርባቸዋል። የወገብ ህመምን ለመከላከል ሁልጊዜ ክብደታችንን መቆጣጠር፣ ስፖርት መስራትና አቀማመጣችንን ማስተካከል ይኖርብናል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቷን በመንካት ሁልጊዜ እንደዚህ ጥሩና መልካም የሆኑ የጤና ቲፖችን ለእናንተ በፍጥነት እንዲደርስ ይረዳችኋል። መልካም ቀን ተመኙላችሁ።